ከጨለማ ቤት ያወጣ መልአክ አለ። እውነት ከሙስሊም ቁሉ አላሁ አሐድ አላሁ ሰመድ ወለም የኩን ለሁ ኩፉወን አሐድ ተበየደ አቤላ በሰይስና ናራ ወተቡና ዘይናር አላሁ አክበር ከሚል በአክሱም ሙስሊሞች ላይ ሰላት ከመከልከል አልፎ ማስፈራሪያና ዛቻ እየደረሰባቸው እንደሆነ እየተነገረ ይገኛል። ሙስሊም ጁማ ሰላት 9ኛ ሳምንት በዛሬው ዕለት አክሱም ላይም አልተሰገደም። ምርጫ ላይ ከተሳተፍክ እኛ የምንታከለው ለሃይማኖታችን ነው ይላል። ለኦርቶዶክስ ነው የሚታገሉት። ምርጫ ላይ ከተሳተፋችሁ እንጨርሳችኋለን። አደባባይ አውዶ ምረት ቄስና ታቦት አቁሙ። ህዝብ ምርጫ ላይ ወጣ። ስለዚህ ምን ማድረግ አለባቸው? ኦርቶዶክሳንን ኦሮሚያ ክልል መግደል አለባቸው። አማራ ክልል ቢገሉ የሚሰማቸው የለም። እርስ በራስ ነው የተገዳደሉት ነው የሚባለው። ሃይማኖታዊ ኢሹ ነው አይባልም። ለምን? ኦርቶዶክስን ቢገድል ሃይማኖታዊ ኢሹ ነው አይባልም። ዓለም አቀፉ ማህበረሰብ አይሰማቸውም። የአማራ የዋህ ህዝብ አይሰማቸውም። ጽንፈኛው ይሄንን መጠቀም ያለበት ይሄን ነው። ኦሮሚያ ክልል ነው መግደል ያለበት። ለምን? ሙስሊሞች ናቸው እየጨረሷቸው ያሉት። እኛ እየታገልን ያለ ነው ለሃይማኖታችሁ ነው። ይሄ ነው ፖለቲካው፣ ይሄ ነው ፕሮፓጋንዳው፣ ይሄ ነው ድራማው። ይሄንን እነ ጀዋር ደግሞ ያቀነባብሩታል። በሸኔ ፓርትነር ጥምዶ አማራ ክልል በኦርቶዶክስነት ኦርቶዶክስ ተገደለ ቢባል ገዳው ኦርቶዶክስ ሟች ኦርቶዶክስ ማን ይሰማዋል? አቴንሽን አይሰጥማ። እነ ምረት ገላው ሞቶ አይጨውም፣ እነ መሰረት መብራቴም አይጨውም፣ እነ ጊሽታ ጊናም አይጨውም፣ ሁሉም አይጨውም። ለምን? አማራ ኦርቶዶክስን ቢገድል ደንታ የለም። በቃ ለምን ስትገዳደል አትሉም? ኦርቶዶክስ የምትጣፍጠው ኦሮሚያ ክልል ሙስሊሞች ናቸው የገደሉን በሃይማኖታችን ምክንያት ብለው ስለሚያምኑ ነው። አርሲ የሙስሊም አገር ነው ብለው ስለሚያምኑ በጭንቅላታቸው ይሄ ነው የደባው ሴራ። ለማቃችሁ ታጠኑ። ለማቃችሁ ተንኮላችሁን ለማይረዳ ሰው ህዝብ ገብቶታል። ህዝብ እንደገባውማ በምርጫው እኮ ወጥቶ ዘርሮ አሳይቷቸዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተለመደው ይሄን ቪዲዮ ላይክ በማድረግ ጀምሩት። ወሳኝ አዘናኝ አስተማሪ ቪዲዮ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አርሲ ላይ ለሚገኙ ወገኖቻችን ኡስታዞቻችን ሁሉም ማለት ይቻላል አብዛኛው ኡስታዝ ድምጽ እየሆኑ ይገኛሉ። ነገር ግን በአክሱም ለሚገኙ ሙስሊም ወንድሞቻችን ለዘጠነኛ ሳምንት ወይ 10ኛ ሳምንት አካባቢ ጁማአን አልሰገዱም። ኢደል አድሃ ረፋንም አልሰገዱም። እስከ አሁን ድረስ መጅሊሱ ምን እየሰራም እንደሆነ አይታወቅም። ሙስሊም ወንድሞቻችን እስካሁን ተጨቁነው ነው ያሉት። ነገር ግን በአርሲ የሚገኙ ወገኖቻችን ሲገደዱ እስልምና ላይ አታክ ለማድረግ የሚሞክሩ በጣም ብዙ ክርስቲያኖች አሉ። ሙስሊሞች ናቸው የገደሉት በሚል ማለት ነው። ነገር ግን ይሄ ተገቢ አይደለም። አንዳንድ ቪዲዮዎች ሲጋሩ ነበረ። በአርሲ የሚገኙ ወገኖቻችን ተሰደው የቤተ ክርስቲያን ዕቃቸውን ይዘው እየተሰደዱ ነው፣ ከሀገር እየወጡ ነው ብለው እያሰራጩ ያሉ ቪዲዮ አለ። ያ ውሸት ነው። በማስረጃ የምናይ ይሆናል። ሌሎችም ስለሚፈልጉ እናንተ ተቸኩሎ አይኔላችሁ ቀላቸዋል። እነዚህ ቀላቸዋለች ማስታወሻ ሌሎችም ስለሚፈልጉ ሄዱ። እንግዲህ በምስሉ ላይ እንደተረዳችሁትና እንደምትመለከቱት ለአዲስ እንኳን ደስ አላችሁ ማቴሪያል አሟልተው ገዝተው እንኳን ደስ አላችሁ እየተባባሉ በደስታ እየተነጋገሩ ነው ያሉት። እንግዲህ የምትመለከቱት ይመስላል ቪዲዮ። ነገር ግን አሁን ላይ እያሰራጩ የነበረው ቆርጠው ይሄን ፓርት መጨረሻ ላይ ያለውን ፓርት ቆርጠው ሲሄዱ ያለውን አድርገው ድምፁን ቀይረው ከዛ በመቀጠል ግን እኛ ሙስሊሞች ማንም እንዲጨቆን በሃይማኖቱ እንዲገደድም ምንም የሚያዘን እምነት አይደለም። የእናንተ ወገን ሲሞት ሲጨቆን እስልምና ጋር አትምጡ። የኛም ደግሞ ወገን ሲጨቆን ለፍትህ ከኛ ጎን እስኪ ለመሆን ሞክሩ። ከቻላችሁ ጭንቅላት ካላችሁ የኔም ብቻ አትበሉ። ሰው በሰውነቱ ነው የሚከበረው እንላለን አይደል? ስለዚህ ሙስሊሞች ሲጨቆኑ ልክ ኡስታዞቻችን አሁን ድምጽ እንደሆኑት ከናንተም በኩል እስኪ ለሙስሊሞች ድምጽ ሆኑ። በቃ ለሰው እውነት ሰብአዊነት ካለ በልባችሁ ይሄንን ነገር በማድረግ ኃላፊነታችሁን ተወጡ ለማለት እወዳለሁ።
በአክሱም ሙስሊሞች ላይ ሰላት ከመከልከል አልፎ ማስፈራሪያና ዛቻ እየደረሰባቸው እንደሆነ እየተነገረ ይገኛል። ሙስሊሞች በደም ሼር ኮፒ ሊንክ ሪፖስት ያደረጋችሁ እስከ መጨረሻው ተከታተሉኝ። ጁማ ሰላት 9ኛ ሳምንት በዛሬው ዕለት አክሱም ላይም አልተሰገደም። ከዛም አልፎ ዛቻ ማስፈራሪያ እየደረሰባቸው እንደሆነ እየተነገረ ይገኛል። ይህም በእምነታቸው ምክንያት ብቻ ነው። ዛሬ ግን መንግስት የሚመለከተው አካል አንልም፣ መጅሊሳችንን ጥያቄ እንጠይቃለን። በተደጋጋሚ ጊዜ ኮሚቴ አዋቅረን በቦታው ላይ ስለሚሆኑ ነገሮች እንመረምራለን፣ እናጣራለን ሲሉን ነበረ። የት ደረሰ ያ ጉዳይ? እሱ ብቻ አይደለም። በትምህርት ቤቶች በሂጃብ አማካኝነት በኒቃብ ጉዳይ ላይ ብዙ ጊዜ መግለጫ አውጥተው እየመረመርን ኮሚቴ አዋቅረናል ብለው ሲሰክሱን ነበረ። ያንን ሁሉ ዝም ብለዋል 6-7 ወር። አሁንም በአክሱም ጉዳይ ላይ በተደጋጋሚ ጊዜ ኮሚቴ አዋቅረናል፣ እየመረመርን ነው፣ አዲስ ነገር ሲኖር እናሳውቃለን ሲሉ ነበረ። የት ደረሰ ብለን መጠየቅ የሁላችንም የሙስሊሞች ድርሻ ነው። በተጨማሪ ደግሞ በአርሲም ሆነ በተለያዩ ቦታዎች ላይ ክርስቲያኖች በተለያዩ ጊዜ በደል ሲደርስባችሁ የኢትዮጵያ ሙስሊም ከጎናችሁ የሆነ ፍትህ ሲጠይቅላችሁ ነበረ። ይህንን በዚህ 3 ቀንም አረጋግጣችኋል። ታዲያ ይሄ አግባብ ነው ብላችሁ ታስባላችሁ? ሙስሊሞች በተወለዱበት ባደጉበት በኖሩበት ከተማ መቀበርም መስገድም ሂጃብ መልበስም አትችሉም ሲሉ እናንተስ መች ነው ከኢትዮጵያ ሙስሊም ጎን ለመሆን ያሰባችሁት? ይህንን እናንተን ትደግፋላችሁ ወይ? ይሄ ጥያቄ እንድትመልሱልን እንፈልጋለን። ሙስሊሞች መቼም ተስፋ አንቆርጥም። ሁሌም ቢሆን ከሚበደሉት ጎን ቆመን እስከ መጨረሻው ድረስ አጋርነታችንን እናሳያለን። ቀጣይ የምናየው ቪዲዮ እንግዲህ እጅግ በጣም የሚያሳዝን ልብ የሚነካ ነው እንላለን። ከእስልምና ሄደብን አንድ ወገናችን እስልምና ለቀቀ። እንግዲህ የሚገርማችሁ ቸርች ውስጥ ገብተው የሚሰሩትን ቅጥፈትና ውሸት ሙስሊም ከእምነቱ ለቆ ወደኛ መጣ ለማለት የሞከሩት እጅግ የሚያስቅ ነው፣ ግን የሚያሳዝን ነው። አያስቅም፣ በጣም ነው የሚያሳዝነው። ይሄን ያህል በውሸት ወደ ሃይማኖታችሁ ሰውን ለመጋበዝ የምትጥሩበት አካሄድ በጣም የሚያሳዝን ነው። አላህ ይምራችሁ፣ ልቦና ይስጣችሁ። ከጨለማ ቤት ያወጣ አመላካል እውነት ከሙስሊም ቁሉ አላሁ አሐድ አላሁ ሰመድ ወለም የኩን ለሁ ኩፉወን አሐድ ተበየደ አቤላ በሰይዝና ናራ ወጠቡና ዘይናር አላሁ አክበር ከሚል ፈተበየድ። እስኪ ይሄን ቪዲዮ በደንብ እንዲስቅና ፈታ እንዲል ለሚፈልጉ ሰው ሼር አድርጉለት ማለት ነው። ማለት ቢቀርስ እኔ ማለት ወላሂ ቁርአንያንን በሚሉት ጉዳይ ትናንትና ቪዲዮ ለቅቄላችሁ ነበረ። ይበልጥ እንድንማርበት ኡስታዛችን ሌላ ተጨማሪ ሐሳብና የሚያስተምር ቪዲዮ ሰጥተውናል። እሱን የምናዳምጥ ይሆናል። አላህ Subhanahu Wa Ta'ala በምንሰማው የምንጠቀምበት ያርገን። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እነዚህ ቁርአንዮች የሚባሉ ሰሞኑን አንዳንድ ሰዎች ከነሱ መካከል ብቅ እያሉ በሀገራችን ማለት ነው እንግዲህ እነሱ በዓለም ዙሪያ ነው ያሉት። ሆኖም ግን በሀገራችን ጠፍተው ነበር። ነገር ግን ሰሞኑን እንቅስቃሴ ማድረግ ጀምረዋል በሶሻል ሚዲያ ላይ እና እነሱ ማን ናቸው? ከየት ነው የመጡት? አጀማመራቸው እንዴት ነው? ምንድን ነው የሚያስቡት? መንሃጃቸው ደግሞ ምንድን ነው የሚለውን በአጭሩ ለመመልከት እንሞክራለን ኢንሻአላህ ተዓላ ከዑለማዎች ማህደር በመውሰድ ማለት ነው። እንግዲህ እንደሚታወቀው ምንም ጥርጣሬ የሌለው ነገር ነቢያችንን ሰለላሁ ዐለይሂ ወሰለም ሱናቸውን መነካካት ወይም ደግሞ መንቀፍ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ማስረጃ ነው የሚለውን መንቀፍ ወይ ደግሞ መካድ ወይ ደግሞ መተው፣ እንዲሁም ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም አላህ የሰጣቸውን አማና በስርዓቱ አድርሰዋል የሚለውን መንቀፍ፣ እንዲሁም ደግሞ ከሳቸው በኋላ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች እንዲሁም ደግሞ ታቢዒዎች አላህ ሱብሓነሁ ወተዓላ እንግዲህ እነዚያ በተለይ ሰሃቦቹን አላህ የወደደላቸውና እነሱም ከአላህ ሱብሓነሁ ወተዓላ የወደዱ ያላቸው በቁርአን ውስጥ የገለጻቸው እንዲሁም ደግሞ የእነሱን ፈለግ በትክክለኛው የተከተሉትን ማለትም አሰለፈል ኪራም እንዲሁም ደግሞ ከነሱ በኋላ የመጡ ኢማሞቹን በአጠቃላይ ማለትም በተለይ ደግሞ አራቱን የሱና ኢማሞች እነዚህንና መሰሎቹን ምን ይላሉ? ቁርአንን ያወገዘ ወይ ደግሞ የነቀፈ ወይ ደግሞ የነቢያችንን ሰለላሁ ዐለይሂ ወሰለም ሱና የነቀፈ ደግሞ ጉድለት ያለው አድርጎ ያቀረበ ቁርአንን እንደነቀፈ ነው ብለዋል። ለምን? ማን ነው ቁርአንን ሐፍዞ ያስተላለፈልን? ከነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ሐፍዞ ሸምድዶ ያስተላለፈልን እነሱ ናቸውና እነዚህ ድንቅ የአላህ ባሮች ናቸው። ሰሃቦች፣ ታቢዒዎችና ከነሱም በኋላ የመጡት ማለት ነው። አንዱ ካንዱ እየተቀባበለ በትክክለኛው መንገድ ምንም ነገር ጉድለት ሳይኖርበት ያስተላለፉልን እነዚህ ናቸው። ታዲያ ሱናን መንቀፍ ቁርአንን መንቀፍ ነው ብለዋል ዑለማዎች።
الله سبحانه وتعالى من إلان من يطع الرسول فقد أطاع الله ومن تولى فما أرسلناك عليهم حفيظا إلى الله سبحانه وتعالى ملكتن يون يميتازز سو برقتم الله انتهززه كتئزاز ميشش سو دقمو من يونان أساسب على الله سبحانه وتعالى سلزي قرآن منكف سنة منكف الله منكف نبي منكف صلى الله عليه وسلم فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما إلى الله جل في علاه سلزي الله سبحانه وتعالى منو من ይላል አንዳችሁ በተከራከራችሁበት ነገር ፍርዱን ነብይ ሰለላሁ ዐለይሂ ወሰለም ካላስፈረዱ ምን አይነት ነገር ሊገጥማችሁ እንደሚችል አላህ Subhanahu Wa Ta'ala ገልጿል። እናም فلا وربك ይላል አላህ Subhanahu Wa Ta'ala በጌታህም እምላለሁ لا يحكمك فيما شجر بينهم لا يؤمنون حتى يحكموك فيما شجر بينهم በተከራከሩበት በመካከላቸው በተከራከሩበት ነገር እስኪያስፈርዱ ድረስ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስኪያገኙና ፍጹም መታዘን እስከሚታዘዙ ድረስ ይላል አላህ Subhanahu Wa Ta'ala አያምኑም ያላቸው ከእምነት ውጭ ያደረጋቸው ማለት ነው። እንዲሁም አላህ Subhanahu Wa Ta'ala በሌሎች አያት ቁርአን በርካታ የቁርአን አያቶች ነብይን መታዘዝ ረሱልን መታዘዝ አላህን መታዘዝ መሆኑን ይገልጽልናል። እሳቸውን እንቢ ብሎ መካድና እሳቸው ያዘዙትን እንቢ ማለት ወይ ደግሞ መጨቃጨቅና የእሳቸውን ፈለግ እንቢ ማለት ክህደት እንደሆነ አላህ ይገልጽልናል። ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا إلى الله جل في علاه كنبينا صلى الله عليه وسلم كملي ملكتنياው መንገድና የሙእሚኖችን መንገድ የማይከተል ሰው ያ ጥመትን የተጣመመ የሰመው መሆኑን አላህ Subhanahu Wa Ta'ala ይገልጽልናል። ገሃነምም እናስገባዋለን ይላል አላህ Subhanahu Wa Ta'ala ቁርአንን በቁርአን ብቻ ወይ ደግሞ በዚህ ዘመን በፈለኩት መንገድ እፈታዋለሁ ማለት ትክክል አይደለም ማለት ነው። እሳቸው ለኡማው አስተምረው ባለፉት መንገድ ነው ቁርአን የሚፈታውና ተፍሲር የሚሆነው እንዲሁም ደግሞ ሰለፎች በተረዱትና ለኡማው አስተምረው ባለፉት መንገድ ማለት ነው። ታዲያ ይሄ መንገድ ከየት መጣው? እንደ የቁርአኑን አያቶች ከምን ይላሉ ዑለማዎች ከመቶ በላይ የሚሆኑ የቁርአን አያቶች አሉ በዚህ ዙሪያ ቢገለጹ ይላሉ። ታዲያ ይሄ ከየት መጣ ለሚለው ባጭሩ ምን አሉ? አስሉ هذا الرأي الفاسد ይሄ የተበላሸ መንገድ መሰረቱ አሉ አና አዘናዲቀተ እነዛ የተጣመሙት ኢማንን ግልጽ አድርገው እያሳዩ በውስጣቸው ኩፍርን የደበቁት ወጣኢፈቱን ሚን ጉላት ራፊዳ ከራፊዳ ከሺዓዎች የሆኑ ወሰን አልፈው እጅግ አጥብቀው መንገድን የሳቱት ከነሱ መንገድ የመጣ ነው ይላሉ። ምን ማድረግ? ሱናን በሁጃነት ያለመቀበል ማለት ነው። ቁርአንን ብቻ ይዘን በቁርአን ብቻ ነው የሚሉት ከነሱ የመነጨ ነው ይላሉ። ነስአሉላህ አልዓፊያ። ስለዚህ ወንድሞቼ አላህ Subhanahu Wa Ta'ala መንገዱን ይምራንና እሱ የወደደውን መንገድ ያሳየንና ቁርአንና ሱና የአንድ ብር ሁለት ገጽታዎች ናቸው። ሁሉም ከአላህ ናቸው። ሁሉም ወህዮች ናቸው። አላህ Subhanahu Wa Ta'ala ምንድን ያለን? ማ ينطق عن الهوى إن هو إلا وحي يوحى ከራሱ ከነብይ ሰለላሁ ዐለይሂ ወሰለም ከራሱ የሚናገር የለም አላህ Subhanahu Wa Ta'ala ወህይ ያደርግለት እንጂ ብሎናል አላህ Subhanahu Wa Ta'ala በሱረት النجم والنجم إذا هوى ما ضل صاحبكم وما غوى ما ينطق عن الهوى إن هو إلا وحي يوحى وحي ነው የነብይ ሰለላሁ ዐለይሂ ወሰለም ቃል ቁርአን ለፍዙም ማዕናውም ሁሉ ነገር ከአላህ Subhanahu Wa Ta'ala ሲሆን ሱና ደግሞ ማዕናው ከአላህ ሆኖ ለፍዙ ከነብይ ሰለላሁ ዐለይሂ ወሰለም የሆነ መሆኑን ሁላችሁም የምታውቁት ነገር ነው። ስለዚህ አኢማዎች ስለዚህ ዙሪያ ተናግረዋል። በተለይ ኢማም ሻፊዒ እና ሌሎችም በዚህ ዙሪያ ሰሞኑን ብቅ ያሉ አንዳንድ ሰዎች ይሄን መንገድ እምቢ ያሉ መሆናቸውን ማረጋገጥ አለባቸው። የሀገራችን ዑለማዎች በዚህ ዙሪያ በተለይ የዑለማው ቢሮ ይሄን ነገር መግለጫ አውጥቶ እነዚህ ሰዎች መክሯቸው ወደ ቀጥተኛ መንገድ እንዲመለሱ መደረግ መቻል አለበት፣ ሸራቸው ሳይስፋፋ። አላህ ምንድን ያለን? ለቀድ መነ አላሁ ዐለል ሙእሚኒነ ኢዝ በዐሰ ፊህም ረሱለን ሚን አንፉሲሂም የትሉ ዐለይሂም አያቲሂ ወዩዘኪሂም ወዩዐልሊሙሁሙል ኪታበ ወልሒክማ። አላህ ሱብሓነሁ ወተዓላ ነቢይ ሰለላሁ ዐለይሂ ወሰለም ሲልክልን ምንድን ያለው? ወዩዐልሊሙሁሙል ኪታበ ቁርአን ወልሒክማ ሱና ብለዋል ዑለማዎች ሲፈስሩት ኢማም ሻፊዒና ሌሎችም። ስለዚህ እነዚህ ሰዎች ተጠንቀቁ፣ ከትምህርታቸው ራቁ። ላሁን ምንነታቸው እስኪረጋገጥ ድረስ አላህ ሱብሓነሁ ወተዓላ
እኛን መነሱን ትክክል ነው። የዛሬ ቪዲዮአችን እንግዲህ የተመለከታችሁት ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።